ሰላም እንዴት ናችሁ? ውድ የፋኖስ አካዳሚ ቤተሰቦች በቅድሚያም ከአሁን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ወይም ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ ቪዲዮ ምልክቱን መጫን አትርሱ ማለት ነው። ምክንያቱም እኛ የምንለቃቸው አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ማለት ነው። በዛሬ ቆይታችን ከላይ ከዚህ ጋር በምታያቸው የአማርኛ ፊደላት ማለት ነው እነዚህን ቃላት እየመሰረትን አብረን እያነበብንና እየጻፍን ከኔ ጋር አብረን ቆይታ እናደርጋለን ማለት ነው። የመጽሐፍ ቅዱስ ትምህርት ቅዳሜና እሑድ በነፃ ለማስተማር ምዝገባ ጀምረናል። ይህንን ትምህርት ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ አናግሩን። በተጨማሪም ይህንን ትምህርት ከዩቲዩብ ውጭ በግልና በግሩፕ በሳምንት ለ5 ቀን ያክል በቀን ደግሞ ለ1 ሰዓት ያክል ማለት ነው እናስተምራለን በኦንላይን። ይህንን እድል ገብታችሁ ማግኘት ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ እንድቆዩ በአክብሮት ጠይቃለሁ። እሺ፣ በመጀመሪያ እንግዲህ የምናደርገው ከላይ ያሉትን ፊደላት እናነባቸውና ከዛ እያንዳንዱ እንዴት ይጻፋሉ እንዴት ይነበባሉ የሚለውን አብረን እናያለን ማለት ነው። የመጀመሪያው መ ረ ሰ ሸ ቀ በ ተ ደ ገ ጠ። እንግዲህ በእነዚህ ፊደላት ከዚህ ጋር ያሉትን ቃላት እንዴት ነው የሚሰሩት አብረን እናያለን ማለት ነው። እሺ፣ የመጀመሪያው ሰ ስንል የሰ ቤት እዚህ ያለች፣ ደ የደ ቤት እዚህ ያለች፣ ከዛ ቀጣይ በ የበቤት እዚህ ያለች። አንድ ላይ ያማርግ እነዚህ ሰ ደ በ ሰ ደ በ ሰደበ እንላለን። በመቀጠል ቀ ስንል የቀ ቤት፣ ረ የረ ቤተሰብ፣ በ ደግሞ የበቤት። አንድ ላይ ማድረግ እነዚህ ቀረበ ቀረበ እንላለን። ቀጣይ ገ የገ ቤተሰብ፣ መ የመ ቤተሰብ፣ ሰ ደግሞ የሰ ቤት። አንድ ላይ መውሰድ ገ መ ሰ ገ መ ሰ ገመሰ እንላለን ማለት ነው። ቀጣይ ሰ የሰ ቤት፣ ደ የደ ቤተሰብ፣ አሁንም ደ ድጋሚ የደ ቤተሰብ ማለት ነው። አንድ ላይ አድርገን በማንበብ ሰደደ እንላለን ማለት ነው። ውድ ቻናላችን ቤተሰቦች እነዚህ እንግዲህ የመጀመሪያ ቃላት ስለሆኑ በጣም ቀላል ናቸው። ለማንበብም ለመጻፍም ቀላል ስለሆኑ እናንተም ደፍተርና እስክሪብቶቻችሁን በመያዝ አብራችሁ የተካተላችሁ ተለማመዱ ማለት ነው። በመቀጠል ሰ የሰ ቤት እዚህ ያለች፣ በ የበ ቤት እዚህ ያለች፣ ረ ደግሞ የረ ቤት እዚህ ያለች። አንድ ላይ ማድረግ ሰ በ ረ ሰ በ ረ ሰበረ እንላለን። ቀጣይ ቀ የቀ ቤተሰብ፣ ሰ የሰ ቤተሰብ፣ ረ የረ ቤተሰብ። አንድ ላይ ማድረግ ቀ ሰ ረ ቀሰረ እንላለን። በመቀጠል ገ የገ ቤተሰብ፣ መ የመ ቤተሰብ ዘለ፣ ጠ ደግሞ መጨረሻ ያለችው የጠን ቤተሰብ ነውና አንድ ላይ አድርገን ገ መ ጠ ገመጠ እንላለን። ቀጣይ ሸ የሸ ቤተሰብ፣ ተ የተ ቤተሰብ፣ አሁንም ተ ስንል የተ ቤተሰብ ድጋሚ ማለት ነው። አንድ ላይ ማድረግ ሸለመ
ሸተተ እንላለን ማለት ነው። ቀጣይ ደግሞ ሰ ስንል የመቤተሰብ ደግሞ ከዚህ ጋር ያለች የጠቤት አንድ ላይ ማድረግ ሰመጠ እንላለን። በመቀጠል ቀ ስንል የቀ ቤተሰብ የደ ቤተሰብ ሰ ደግሞ የሰ ቤተሰብ አንድ ላይ ማድረግ ቀደሰ እንላለን ማለት ነው። ቀጣይ ጠ የጠ ቤተሰብ ከመ ቤተሰብ ቀ ደግሞ የቀን ቤተሰብ በመውሰድ ጠመቀ እንላለን። ቀጣይ ጠ የጠ ቤተሰብ ቀ የቀ ቤተሰብ ሰ ስንል ደግሞ የሰ ቤተሰብ አንድ ላይ ማድረግ ጠቀሰ እንላለን ማለት ነው። ወደ ቀጣይ ቤተሰብ ስናልፍ ሰ የሰ ቤተሰብ ገ የገ ቤተሰብ ጠ የጠ ቤተሰብ አንድ ላይ ማድረግ ሰገጠ እንላለን። ቀጣይ ደ የደ ቤተሰብ ረ የረ ቤተሰብ ቀ የቀ ቤተሰብ አንድ ላይ ማድረግ ደረቀ እንላለን። ቀጣይ ገ የገ ቤተሰብ ጠ የጠ ቤተሰብ ጠ ስንል ደግሞ ድጋሚ የጠ ቤተሰብ ማለት አንድ ላይ ማድረግ ገጠጠ እንላለን። ቀጣይ ሸ የሸ ቤተሰብ ቀ የቀ ቤተሰብ ጠ የጠ ቤተሰብ አንድ ላይ ማድረግ ሸቀጠ እንላለን ማለት ነው። እሺ ወደ ቀጣይ ደግሞ ስናልፍ ሰ የዚህ ጋር ልጅ የሰ ቤተሰብ ገ የገ ቤተሰብ ያለች ደ ደግሞ የደ ቤተሰብ ያለች አንድ ላይ ማድረግ ሰገደ እንላለን። ቀጣይ ደ የደ ቤተሰብ ረ የረ ቤተሰብ ሰ ደግሞ የሰ ቤተሰብ አንድ ላይ ማድረግ ደረሰ እንላለን። ቀጣይ ደ የደ ቤተሰብ ቀ የቀ ቤተሰብ አሁን ድጋሚ ቀ የቀ ቤተሰብ አንድ ላይ ማድረግ ደቀቀ እንላለን። ቀጣይ ሸ የሸ ቤተሰብ በ የበ ቤተሰብ ተ ደግሞ
የተቤስ አንድ ላይ ስናነባቸው ሸበተ እንላለን። እሺ ወደ መጨረሻዎቹ ስናልፍ ቀ የቀ ቤተሰብ፣ መ የመ ቤተሰብ፣ ሰ ደግሞ የሰ ቤተሰብ አንድ ላይ ማድረግ ቀመሰ ቀመሰ እንላለን። ቀጣይ ደ የደ ቤተሰብ፣ በ የበ ቤተሰብ፣ ቀ ደግሞ የቀ ቤተሰብ አንድ ላይ ማድረግ ደበቀ እንላለን። ቀጣይ በ የበ ቤተሰብ፣ ረ የረ ቤተሰብ፣ ረ ደግሞ ስና ድጋሚ የረ ቤተሰብ አንድ ላይ ማድረግ በረረ እንላለን። በመጨረሻ እንግዲህ የምናየው ጠ የጠ ቤተሰብ፣ መ የመ ቤተሰብ፣ ድጋሚ የሚያስንል የመ ቤተሰብ አንድ ላይ ማድረግ ጠመመ የሚል ቃል እናገኛለን። ውድ የቻናላችን ቤተሰቦች ለዛሬ የነበረን የቃላት ምስረታ ቪዲዮአችን ይህንን ይመስላል ማለት ነው። ቪዲዮውን ከተመቻችሁ ላይክ በማድረግ ጀምሩ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ቅድም በመግቢያ እንደተናገርኩት የመጽሐፍ ቅዱስ ትምህርት ለማስተማር በነፃ የምናስተምረው ቅዳሜና እሑድ ምዝገባ ጀምረናል። ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከመጨረሻው ስለተከታተላችሁ እናመሰግናለን። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ